ቱርካን ከሶመር ለመለየት እና ለመፋታት ልቧ በጣም እንደቸኮለ ነው። ነገር ግን የዛሬው የፍርድ ቤት ችሎት ለሌላ ቀን እንዲዘዋወር ተደርጓል። ሁለቱም እዛው ፍርድ ቤት ውስጥ እንዳሉ ሲጨቃጨቁ የተመለከተው ዳኛ ትንሽ አስቡበት፣ ተረጋጉ ብሏቸው ቀኑ እንዲራዘም አድርጎላቸዋል። ቱርካን አሁንም ቢሆን ከአንተ ጋር ካልተለየውኝ ሞቼ ይገኛለሁ ብላ ከሶመር ጋር እየተከራከረች፣ ነገር ግን በአንድ በኩል ነስሪን ቀጥታ ወደ ሳድቅ ሄዳ የሆነውን ነገር ጫፍ ጫፉን ትነግረዋለች፣ ሙሉ ለሙሉ ባታስረዳውም። ስለዚህ ሳድቅ በፍጥነት እነሱን ካላናገርኳችሁ ብሎ ሊያገኛቸው ነው። ሶመርና ቱርካን ደንግጠዋል። ሳድቅ ምንድን ነው ያወቀው ብለው ብዙ እያሰቡ ናቸው። በተለይ ደግሞ ቱርካን ትክክለኛውን ነገር አባቷ ካወቀ እንደሚጎዳ ነው የምታስበው። እሱን ለማግኘት በባህር ዳርቻ ጀልባ ላይ ሆነው እየጠበቁት፣ በሌላ በኩል ሩቻል ቅርብ ጊዜ ወደ እሷ ያስጠጋቻትና ስራ የቀጠረቻት ሚኔ እዛው ድርጅት ውስጥ ነበረች። ድንገት ኒያት የመጣው ኒያት እንዳያት አንተ ደግሞ እዚህ ምን ታደርግ መጣ ብላ የጠየቀችው አንቺን ፈልጌ ነው የመጣሁት እያላን ነበረ። ምልቶ መጣ አንተ እዚህ ምን ታደርጋለህ እያለች ታፈጥበታለች። እዚህ መምጣታትች ሚኔ ያረግሽው ነገር ትክክል አይደለም፣ እባክሽ እንዳታሳብዥኝ አንቺ ልጅ ታይ ይቅርብሽ እያለ ነበር። አንተ ራስህ እዚህ መምጣት የለብን ተወኝ እባክህ እያለች ነው። ከዛ ቦርሷን እያነሳች ነው። ላናግርሽ ብሏት ሊወጡ ናቸው። በድንገት ነበር ኦዙር የሩቻን ባል ዝም ብሎ እያያቸው የነበረው። ኒያትና ሚኔ ተያይዘው እየወጡ ናቸው። ቱርካን እና ሶመር ሳድቅ እስከሚመጣ ድረስ ቁጭ ብለው ይጠብቁታል። ድንገት መጣ። አባዬ እንኳን ደህና መጣ ብላ ቱርካን እየተቀበለችው ሞቅ ያለ ሰላምታ ስትሰጠው ነበረ። ሶመርም ቢሆን ሳድቅን ሰላም እያለው ኑ ተቀመጡ በቃ እያላቸው ሳድቅ ተቀመጠ። እሺ ልጆች እሺ ምንድነው ነገሩ? ምን እየሆናችሁ ነው ያላችሁት? በሉ እስኪ ተናገሩ፣ ምንድነው የተፈጠረው ብሎ ጠየቀ። እንዲህ ብሎ ሲጠይቅ ዝም ብሎ እያዩን ነበረ። ምን ለማድረግ እየሞከራችሁ ነው? ቆይ አልገባኝም። ምንድነው ሀሳባችሁ? እስኪ ግልጽ አድርጉልኝ። እናንተ እኮ ትልልቅ ልጆች እኮ ናችሁ። ምን ሆናችሁ ነው? ቆይ እናንተ ምንድነው ዝም ብላችሁ የምታዩኝ? በሉ ተናገሩ እያለ ሲጠይቅ ነበረ። በሌላ በኩል ነስሪን ቀጥታ ወደ ኔዜት ጋር መታለች። ነስሪን ቅርብ ጊዜ ከቱርካን ጋር ተጣልታ ነበረ። ለእኔ አታስቢልኝም ብላታለች ቱርካን። ነስሪን አሁን እያለቀሰች ለኔዜት የተፈጠረውን ነገረቻት። ከደቂቃዎች በፊት ወደ ሳድቅ ቢሮ ሄዳ የነገረችውን ነገር አስታወሰቻት። ይኸውልህ ሳድቅ ታውቃለህ ማለት ቱርካን ለተወሰነ ቀናቶች እኛ ጋር ነበረች። እንደገና ወይዘሮ ሩቻል የፈጠረችውን ብጥብጥ ታውቃለህ እና ሶመር ቤት እየፈለገ ነው። ግን ቤት ፈልጎ እስከሚያገኝ ድረስ ቱርካን ለተወሰነ ቀናቶች እኛ ጋር መቆየት አለባት። እኛ ጋር ብትሆን ምን ትላለህ አለችው። ማለት አልገባኝም እንዴ? ሶመር ኮርማን ቤተሰቡ እንዳለ እሱን ጨምሮ የፈለጉትን በፈለጉት ጊዜ ማግኘት መግዛት የሚችሉ ሰዎች አይደሉ እንዴ? እንዴት ነው ነገሩ ታዲያ? ቤት እስከሚያገኝ ድረስ ደግሞ ጀልባ ላይ መኖር አይችሉም እንዴ አላት። አይ ቱርካን ጀልባ ላይ መኖር ስላልፈለገች ነው። ሶመር ቤቱን እስከሚያገኝ ድረስ ለተወሰነ ቀኖች እኛ ጋር ተቆይ ብዬ ነው። ምን ታስባለህ አለችው። አልገባኝም ነስሪን አልገባኝም። ግን እንዴት አመንሻቸው አንቺ? እንዴት ማለት ይህንን ለማመን እንዴት ሞኞሽ? ምንም እየገባኝ አይደለም። ሶመር የፈለገውን ነገር በፈለገው ጊዜ የሚያገኝ ሰው ነው። ታዲያ ይህን ነገር በቀላሉ አመንሹ እያላት ድንገት ሜሱት ዝቅ ብሎ የወደቀውን ደብዳቤ እያወጣው ነበረ። ይህንን የቱርካን የፍርድ ቤት የጥሪ ወረቀት እያነሳው ከዛ እየወጣ ነበረ። ሳድቅ አልገባው። ብዙ ርቀ እንዳትሄድ ይለዋል። ነስሪን አድርገልኝ ገርሽ ከዚህ ጀርባ ሌላ ጉዳይ አለ። ያልሽኝን ነገር በፍጹም አልቀበለውም። ብቻ እነሱን አግኝቼ ማናገር እፈልጋለሁ ብሏታል። አሁን ሶመርና ቱርካንን እያፋጠጣቸው ነው። ምን ሆናችሁ ነው እያላቸው ነበረ። ቆይ ሲጀመር ማን ነው የምታታሉት? ሶመር ለአንተ ቤት መግዛት የኔ ያህል ከባድ ነው እንዴ? ቤት መከሬት ከባድ ነው እንዴ? ችግራችሁ ምንድን ነው? ችግራችሁ ፈጥናችሁ ተናገሩ እያላቸው ነበረ። ቱርካን በአንድ በኩል ዝም ብላ አባቷን ታያለች። ቢያንስ ጀልባ ላይ መኖር አንድ ላይ ከበዳችሁ? ቤቱ ግዴታ ነው። ግዴታ ከሆነ እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አልችልም፣ ግን ይሄ ከአቅሜ በላይ ነው። ለማንኛውም እኔ በቻልኩት አቅም እናንተን አግዛቸዋለሁ። ቤት እስከምታገኙ ድረስ ይሄው ብሎ የቤቱን ቁልፍ አውጥቶ ጠረጴዛ ላይ ፊት ለፊት አስቀመጠው። ቤት እስክታገኙ ድረስ እኛ ጋር አንድ ላይ እንድትኖሩ ፈቅጃለሁ እያላቸው ነበረ። በአንድ በኩል ሶመር እየደነገጠ ነው። እንዴ አባቴ ሳድቅ ቁልፉን ውሰደው፣ ችግር የለም እኔና ቱርካን ለዚህ ጉዳይ መፍትሄ እናበጃለን፣ ችግር የለም ብሎ ቀስ ብሎ እጇን ያዘ። ከዛ ሳድቅ ተረጋጋ፣ ችግር የለም ይህ ጉዳይ እስከ ነገ ድረስ ይፈታል፣ እስከ ነገ ድረስ ይስተካከላል፣ አታስብ ይለዋል። ከዛ ሳድቅ ሶመር ያለውን ነገር ከሰማ በኋላ ትንሽ ተረጋጋ። በቃ ጥሩ ያልኩትን ነገር ግን አስቡበት ብሏቸው ከጀልባው እየራቀ ነበረ። በአንድ በኩል ነስሪን አሁንም ቢሆን እያለቀሰች ነው። ለኔዛይት ምን ማድረግ እንዳለባት ግራ እንደገባት ስታስረዳት የነበረው። ይኸውልሽ ነስሪን እንደዛ አትሁኝ ትላታለች ኔዛይት። ቆይ እኔ መጥፎ እናት ነኝ? እንዴት ነው ቱርካን እንደዛ ልትል የቻለችው? እውነት እኔ ለክብሬ ብቻ ነው የምጨነቀው? ለእሱ አላስብላት? ምን ማለት ነው ስትራን ነበር። በቃ ድንገት እኮ ነው ተረብሻ ስሜት የሆነ እኮ ነው እንደዚህ ያለችሽ። እባክሽ አትከፊ፣ ተረጋጊ፣ ሁኔታው ጥሩ አይደለም እያለች ኔዛይት ለብዙ ደቂቃዎች ነስሪንን ለማረጋጋት በጣም ብዙ ጥረት አደረገች። በአንድ በኩል ደግሞ ቱርካን ከዚህ በኋላ በፍጹም ከሶመር
አጠገብ አልደርስም ብላለች። አሁን እንዳለ ልብሷን ሰብስባ ከጀልባው ልትሄድ ነው። ትንሽ ጊዜ ኔዜት ቤት እንደምትቆይ ነግራን ነበረ። አክስቷን ፈቅዳላታለች። አሁን ሶመር ቆይ ግን ቱርካን አሁን አባትሽ ሲመጣ ምን ነበር ስትይ ነበረው? አባቴን ነገር አውቆየውን ነገር ከሆነ ራሴን ይቀራልል ምናምን ነገር ስትይ አልነበር እንዴ? ታዲያ ምንድነውን ልትሄጂ ነው? ትንሽ እንኳን አትቆይም እንዴ? ቱርካን እባክሽ እያለን ነበረ። ሶመር ልሰማኝ አንድ ጊዜ በጣም ይቅርታ እንደዚህ ነጣጣው ስለከተትኩ፣ ነገር ግን ከዚህ በኋላ የዚህ ጨዋታ አካል መሆን አልችልም። እሺ እኔ እናንተ በፍጹም አንድ ላይ ምንም የሚሆን ነገር የለንም። ምንም መልካም ነገር የለንም። እኔ እናንተ አንድ አይነት ተመሳሳይ የሆነ ተስፋ የለንም። ቢቀርብን ይሻላል። ይሄ አዙሪት ከመጀመሪያም አልተመቸኝም። ከመጀመሪያም ጀምሮ መሆን አልነበረበት ለዚህ ስትል ነበር። ይገባኛል፣ ግን ድርቅናሽ በጣም ወዴት እንደሚያመራ ግን ታውቂያለሽ። ወደ መጥፎ ሁኔታ ነው የሚከተል። ቱርካን ስህተት እየሰራሽ ነው። ትንሽ ብቻ ቢያንስ አስቢ እስኪ፣ ተቀመጪ፣ ቢያንስ እናውራ እስኪ። ከሁለት ሰዓት በፊት እያለቀሽ ነበረ። አባዬ እንዲህ ከሆነ እንዲያ ከሆነ ስትይ ነበረ። አሁን ምን ተፈጠረ አላት። ይሄ ድርቅና አይደለም ሶመር፣ ውሳኔ ነው። ቀደም ብዬ መወሰን ነበረብኝ። እንደዚህ አይነት እዳና ዳገት የሆነ ትዳር ውስጥ የመኖር ግዴታ የለብኝም። በዚህ ምክንያት አባቴን ላጣ ነበረ። በእናተ ምክንያት ህይወቴ ተመሰቃቅሏል። ከዚህ በኋላ ድጋሚ እንደዚህ ነገር እንዲፈጠር አልፈቅድም ስትለው፣ ቆይ እማዬን ትፈሪያታለሽ እንዴ ያል አላት። አልፈራትም፣ ግን እስከዛሬ ሳረጋቸው የነበሩ ጥረቶች እንዳለ ከንቱ ናቸው። ለዛ ነው ተስፋ ቁጫለሁ። ሶመር ተወኝ፣ በቃ ተወኝ ብላ ከጀልባው እየወረደች ነበረ። ሶመር አቅም አጣ። ምን ላርቅ እያለ ግራ ገብቶት ያስባል። በሌላ በኩል ሚኔ ከኒያት ጋር ተፋጣለች። ፊት ለፊት የመጣው ምግብ መብላት እየከበዳን ነው። ቢንጂ ምንድነው አሳ ምናምን ነገር ይመችሽል እንዴ ትወጂል እንዴ አላት። ሽታ ሁሉ እያስጠላኝ ነው ባኬ ትሏል። ከዛ አስተናጋጁን ጠራው። ና እስኪ ይሄን ውሰድና ሌላ አትክልት ነገር አምጣል ብሎ እየጠራው ነበረ። ከዛ ዝም ብላ በሌላ አቅጣጫ ትመለከታለች። ሚኔ አትዘኛ ይብልሽ፣ እኔ ችግር የለም ከወይዘሮ ሩቻ አልጋ እንድትሰሪ ፈቅድልሻለሁ፣ ችግር የለም። አሁንም ቢሆን የእሷ ረዳት ሆነሽ ስራሽን ትቀጥያለሽ። ግን ላንቺ አንድ መስፈርት አለኝ እንድታረጊ። መስፈርቱ ደግሞ ለእኔ እንድትሰሪልኝ ነው። ውስጥ ገብተሽ የእኔ ሰላይ ትሆኛለሽ። እንግዲህ ታውቂያለሽ ወይዘሮ ሩቻል የዚህ የንግዱ ዓለም ላይ በጣም ስኬታማ ናት እና ለእኔ የሚጠቅመኝ በጣም ብዙ ነገር አላት። እነዚህ ነገሮች እንድታውቅ ይፈልጋለሁ። ከዛ መተሽ ለእኔ ትነግርኛለሽ ማለት ነው። ቀላል አይደለ እያላን ነበረ። ኧረ እባክህ ብለህ ደግሞ ሰላይ ልታደርገኝ ነው የማይመስል ነገር አታውራ ስትለው ነበረ። ይህም ቢያንስ በማድረግ ተባበሪኛ፣ ምን ችግር አለው? ይህም ብቻ አድርጊልኝ። ቆይ አንቺ ግን ስታስቢ ወይዘሮ ሩቻል አንቺ ህጋዊ ሚስቴ እንደሆንሽ ብታውቅ ምን የምትል ይመስልሻል? ቆይ እንደዚህ በጤነኛ እንኳን ምታወራሽ ይመስልሻል? እንደኔ አይመስለኝም እያላን ነበር። አያገባም፣ እሺ አያገባም። ይሄ ልጅ አባቱ ሶመር ነው፣ ለዛ ነው እንደዚህ የሚያንጨረጨረ አለችው። ይሄ ልጅ አባቱ እኔ ነኝ፣ ሶመር አያገባው እያለ ከሷ ጋር ይከራከራል። ኦዞር በሌላ በኩል ዛሬ ሚኒንና ኒያትን እዛ ድርጅት ውስጥ አንድ ላይ ሲያያቸው ደስ አላለውም። ቀጥ ብሎ ወደ ቤት መጣ። ሩቻል ቁጭ ብላ ምሳ እየበላች ነበረ። ከሰሞኑ በጣም እዚህ ቤት እየተመላለስክ ነው ትለዋለች ፈገግ ብላ። ከዛ እሱም ፈገግ ብሎ ተቀመጠ። ሩቻል ምን እያረግሽ ነው ያለሽው? ዛሬ ኒያት ርጉነር ድርጅቱ ውስጥ መጥቶ ነበረ አላት። ምን ሊሆን ብላ ጠየቀችው። ሚኔን ፈልጎ ከሚኔ ጋር እያወራ ነበረ። ቆይ አንቺ ማለት ሶመር ምናልባት ኒያትን ካየው ሌላ ጦርነት የሚነሳ አይመስልሽም? ቆይ ችግር ውስጥ መግባት ነው እንዲ አንቺ የምትፈልጊው? ከሶመር ጋር መቀየም መጣላት ነው እንዲያሳብሽ እያለ ይጠይቃታል። ምን አለ ያለ ነገር አለ እንዴ ትለዋለች። አይ አይደለም ግን ሁኔታው ደስ አላለኝም አላት። ይኸው ላንረገ ልንገርህ፣ ያው ሚኔ ልጄን ተሸክማለች በማለት ተናገረች። ከዛ ኦዙር ሳቀባት። ምን ነው አመንሻት? ምን ነው አባቱ እኮ ማንም ሊሆን ይችላል። ምንድነው አንቺ ሞኞን ሽንሳ? ሩቻል እንደዚህ አይነት ነገሮችን በቀላሉ እንደማታምኝ አውቃለሁ። ምን እያሰብሽ እንዳለበት ስራ ንገሪኝ አላት። ምን ይኖራል በቃ ልጅን ተሸክማለች። ይሄ ልጅ ሲወለድ ግዴታ ሶመርን አባዬ ብሎ መጥራት አለበት። ሶመር አባቱ ካልሆነ ልጁ ባይወለድ ይሻለዋል እያለች ነው። ከዛ ኦዙር ፈገግ ብሎ አያት። ይህን በምን እርግጠኛ ነሽ አላት። ምክንያቱም ኒያት መውለድ አይችልም በማለት መለሰችለት። እንዴት ልታቂ ቻልሽ አላት። በቃ አውቃለሁ አለችው። ገርሞት እያያን ነበረ። በሌላ በኩል ሶመር ቀጥታ ወደ ቤት ደላላ እየደወለ ቤት እያፈላለገ ነው። አንድ የሚገርም ቤት አገኘና የመጀመሪያውን ቅድመ ክፍያውን እየከፈለ ነው ያለው። በሌላ በኩል ዳሪያ ትምህርቷን መማር አቁማ የሀካንን ጉዳይ ነው የምትከታተለው። በመስኮት በኩል ዝም ብላ ከሱ ጋር በምልክት እያወራች ከዛ ድጋሚ ደግሞ ወደ ትምህርቷ ትመለሳለች። ዶኖሽ በአንድ በኩል ከሴርዳር ጋር ትንሽ እንደተኮራረፈች ነው። አሁን የቡድን ስራ አብረው እንዲሰሩ አስተማሪው መድቧቸው፣ ነገር ግን እሱ ወደ ዴሌክ ሄዶ ቢያንስ ከዶኖሽ ጋር አብረሽ ስሪ፣ እኔ ከሷ ጋር መስራት አልፈልግም ብሎ እያናገራት። ዶኖሽ መጣች። አንተ ምን ሆነ ነው ቆይ ብላ ወደ እሱ እየቀረበች ነበረ። ዶኖሽ ይኸውልሽ እኔ ምንም ችግር አልፈልግም፣ በቃ አንቺ ማናደድም ማስከፋት አልፈልግም ብሎ ሌር ነበረ። ሴርዳር ምንድነው በል ተናገራ እንዴ፣ ትላንትና መጥተህ ቤቴ ስር መጥተህ ትዘፍንልኛል ነበር እንዴ? ዛሬ ደግሞ ምን ተፈጠረ? እኔ ላንቺ ብዬ አልነበረም ስዘፍን የነበረው፣ ለወንድሜ ለሶመር ብዬ ነበረ። ሶመር አግዘኛለኝ አገዝኩት እንጂ ሌላ ነገር አይደለም፣ ላንቺ ብዬ አይደለም ብሏት ሄደ። አልገባሽ አላት። ግራ እየገባት ዳሪያ አብራት መጣች። ከዛ ትንሽ ጠጋሉና ሁለቱም አብረው በርቀት ሀካን ይመለከቱታል። ከዛ ሀካን ወደ እነሱ እየቀረበ ቀጥታ ዳሪያን ወደ ውስጥ ይዟት እየገባ ነው።
ቀን ላይ ይህ ክስተት ከተፈጠረ በኋላ ማታ ላይ ደግሞ በአንድ በኩል ሰብሰብ ብለው ራት እየበሉ ናቸው። የነስሪንን መጨናነቅ የተመለከቱት ዶኑሽና ዳሪያ እማዬ ራት እየበላንበትን ሳህን እኛ እናነሳሳለን ነጥባለን አትጨናነቂ ይሏታል ለሁለት። በአንድ በኩል ደግሞ አባታቸው አሁን እንደ ድሮ የፈለገውን ምግብ መብላት አይችልም፣ ግፊቱ ስኳሩ ስለሚነሳበት። ከዛ እህቴ ጋር ሂጅ ሻይ ልጠጣ እያለ ነው። ኔዜት ጋር ሊሄድ ብሎ ሲናገር ነስሪን ኔዜት ቤት የለችም አንድ ጎረቤቷን ለመጠየቅ ሄዳለች ብላ ዋሸች። ማናት በማለት እሱ ይጠይቃል። ስሟ ረሳሁት ግን ቅድም ነግረኝ ነበር አሁን ቤት አትሆንም ብላ ስትዋሽ ነበረ። ሳድቅ ወዲያው ረሳው። ከዛ አብረው ዝም ብለው ማውራታቸውን ቀጠሉ። ነገር ግን ኔዛይት ቀጥታ ቱርካን ቤት አስገብታት አብረው እራት እየበሉ ነበረ። ቱርካን አብራች ከአክስቷ ጋርና ከአጎቷ ጋር እየበላች። እኔ ምለው ቱርካን ግን እውነት ለመናገር ትዳር እኮ ያው በብዛት መጋጨት ይኖረዋል፣ መጣላት ይኖረዋል። ነገር ግን ሁል ጊዜ ደግሞ መታረቅም አለ። ትንሽ ነገር አታስቢበትም እያላን ነበረ። ቱርካን ተስፋ የለውም እያለችው ነው። ግን አባትሽ ስለዚህ ጉዳይ ቢያቅ ምን የሚል ይመስልሻል? እንደው በህይወት የሚቆይ ይመስልሻል? ምክንያቱም አባትሽ ሶመርን በጣም ነው የሚወዳው አላት። ከዛ ቱርካን አላውቅም ለአባዬ ግን አንድ ቀን እንደምንም ጥርሴን ነከስ አድርጌ ነግረዋለሁ፣ ጨክኜ ነግረዋለሁ እያለች ካስረዳች በኋላ በቃ እንደውም ገብቼ ልተኛ ራቱ በቃ እያለች ወደ ውስጥ ገባች። ከዛን ይዘት ህክመት እንኳን ደስ አለ ይኸው ልጅቷ ደስ አላት ወደ ውስጥ ገባችለት ስትለው ነበረ። ግራ ገብቶት ወደ መሬት ይመለከታል። ዶኑሽና ዳሪያ ወዲያው ማታ ላይ ወደ እህታቸው እየደወሉ ነው። አይዞሽ እያሉ ያባብሏታል። በምንም ጉዳይ አብረዋት ከጎኗ እንደሆኑ እየነገሯን ነበረ። ቱርካን በጠዋት እየተነሳች ነው ፊቷን እየታጠበች። ከዛ በኋላ ህክመት ሬዲዮ ከፈተ። ለስለስ ያለ ሙዚቃ ነገር እየተላለፈ ነበረ። እሷ አብራ እየሰማች ትዝታዋ ተቀሰቀሰባት። ሶመር በተመሳሳይ አጋጣሚ ጀልባ ውስጥ ሆኖ የሚያዳምጠው ራሱኑ ሙዚቃውን ነበረ። ብዙ ያስባል። ከዛ ትንሽ ልራመድ ብላ ከቤት ወጣች ቱርካን። ከዛ ቀጥታ ወደ ባህር ዳርቻ እየመጣች ነበረ። ሁልጊዜ ሲደብራት ወደምትመጣበት ቦታ ስትመጣ እሱ ግን ቀድሟት መጥቶ ነበር። ሬዲዮ ነገር ይዟል። ራሱ ሙዚቃውን እያዳመጠ ነበረ። ውሃውን እየተመለከተ ብዙ ያስባል። ድንገት ወደኋላ ዞሮ ሲል እየመጣች አያት። ገረመው፣ እሷም ገረማት። እሷ እየገረማት ልክ እንደሱ አይነት ሙዚቃ እያዳመጠ እዚህ ቦታ መምጣቱ ነው። ወደ እሷ እየቀረበ እሷም እየቀረበች እዚህ ጋር መከራከር መጨቃጨቅ የለም። ዝም ብላ ግን ትታዘበዋለች። እንደምን አደርሽ እያላን ነበር። እንደምን አደርክ ትለዋለች። ቱርካን ያው ዛሬ ማታ ላይ ከተመቸሽ እባክሽ የሆነ ቦታ ልወስድሽ ፈልግ ነበረ ከራት በኋላ አላት። ለምን የት ልትወስደኝ አለችው። የሆነ ቦታ ሰርፕራይዝ ነው አላት። ሶመሬው ለእኔ ማለት እያለች ልታበረራ ስትል ቱርካን ቆይ አንዴ ይኸውልሽ በቃ እንሄዳለን ሌላ ነገር አታስቢ እያላን ነበረም። ዝም ብላ ታየዋለች። በሌላ በኩል ሩቻል ቀጥታ የእሷ የቢዝነስ አማካሪ ወደ ቤት መጥተዋል። ይህ ሰው ከመጣ በኋላ እያንዳንዱን የወጣውን ገንዘብ ወጪና ገቢ አብረው እየሰሩ ነበር ሂሳብ። ከዛ ድንገት ምንድነው ይሁላ ወጪ ብላ ጠየቀችው። ይሄማ የአቶ ሶመር አዲስ ሪል ስቴት ቤት ሊገዛ የመጀመሪያ ቅድመ ክፍያው ነው አላት። ምን ቤት ሊገዛ እያለች ራሷን እየጠየቀች ቦታውን እወቅ የት እንደሆነ ብላ እየጠየቀችው ነበረ። ብዙም አልቆየም ፋቴ በጠዋት ቤት እየመጣ ነው። በካርቶን ያስቀምጣቸውን ፌክ መጽሐፎች ሊወስዳቸው ነበረ። ኒኮ ትገርምኛለሽ ነስሪን ብለሽ ስራዬንም እንዳልሰራ በእንጀሬ መጣሽ፣ በጣም ነው የምትገርሚው እያለ ካርቱን ይዞ እየወጣ ነበር። ውሰደኝ ኮፒ የሆነ መጽሐፍን ፌክ የሆነ መጽሐፍ የትም ተቀባይነት አይኖረን ስትለው ነበረ። ከዛ ስርቆት ኃጢአት ነው ትለዋለች። ስርቆት ኃጢአት ነው አይደለ ነስሪን ግን በጣም ታዘቤሻለሁ፣ ተቀይሜሻለሁ። እኔማ ላንቺ አፍ የለኝም። እንደው ያኔ እዛ ዳይሬክተር ፊት ለፊት ካወረድሽኝ በኋላ ስሚን ነው ያስጠፋሽው። ምንም አለልሽም፣ ፈጣሪ ዋጋሽን ይስጥሽ ይላታል። እያስፈራራኝ ነው እንዴ ትለዋለች። ማስፈራራ አይደለም ብቻ ትገርሚያለሽ እያለ ድንገት ዳሪያና ዶኑሽ መጡ። ወደ ትምህርት ቤት እየሄዱ ነበረ። ከዛ ፋቴ ዳሪያን ሳያት ሴት ልጁ የምትመስለው እሷን ነው። እንዴ ዳሪያ እንዴት ነሽ ባክሽ የኔ ልጅ እያላን ነበረ። ከዛ ጸጉሯን ይዘው እንዴት አደርሽ እያላት እያለ ምንድነው አንተ ደግሞ ትላለች። አይገርምም እኔ ራሱ በቃ በግራ ስተኛ እንዲህ ነው የሚያነጫነጨኝ ልክ እንዳንቺ እያለ እየተናገረ እየወጣ በሉ በቃ እናንተ ትምህርት ቤት እኔ አደርሳችኋለሁ አብረን እንሄዳለን ትላቸዋለች። እነሱ እምቢ እያሏት ብቻቸውን ይወጣሉ። ፋቴም ይወጣል። ቱርካን በጧት ደረስ ብላ ከመጣች በኋላ ወደ ቤት ስትመጣ ኔዛይት ቱርካን በጧት ሄደሽ ነው ብላ እየጠየቀቻት ነው። ቱርካን ጠዋት ላይ ጥሩ ስሜት እየተሰማት ነው። ይህም ወጣ ብላ ስትመለስ ያጋጠማትን ነገር ለኔዛይት ነገረቻት። ጠዋት እኮ ስወጣ ሶመርን አገኘሁት እና በጣም የገረመኝ ነገር እኔ ሳዳምጥ የነበረው ሙዚቃ እሱም እያዳመጠ ነበረ ስትላት እኮ አይገርምም ተገጣጠማችሁ ሁለታችሁ መንገዳችሁ አንድ አይነት ነበረ አንድ አይነት እያለች ቱርካን ስታባብላን ነበረ። በሌላ በኩል ሳድቅ የጠፋውን ደብዳቤ እየፈለገው ነው እስካሁን አላገኘው። ሜሱትም ቢሆን እሱ እንዳነሳው ጭራሽ ረስቶታል። ከዛ ኤፍራን ድንገት ፖስታ ቤቱን ውስጥ እየጠረገ እያለ ድንገት የሆነ ሴት ወደ ውስጥ እየገባች ነው። መጀመሪያ እግርግሯን እያየ ነበረ። እንዴት ተደሞ በጣም ደስ ብሎት ቀና እንዳለ የመጣችው አይላ ነበረች። እንዴ አሊያ እያላን ነበረ። ከዛና ወደ ጥግጋ ትለዋለች ባይኗ
ነው ምልክት። ከዛ ወደ ጥግጋ እንደሄዱ አንተ ቆይ ምን ለማሳካት እየሞከርክ ነው ያለው? ምን ለማድረግ እየሞከርክ ነው ያለው? ምን ልትሆን ነው ባለፈው ማታ ቤት የመጣ? ምን ልታረግ መጣ አለችው። እኔማ ላይሽ ፈልጌ እኮ ነው አላት። ለምንድን ነው የምትይኝ እንደዛ? አታፈጥባክ ደግሞ ለምን ነው የምትይኝ? ለምን ለማይፈለግ ከዚህ በኋላ ድጋሚ እንዳትመጣ ስትለው ነበረ። ለምን እንደመጣው እኮ ምክንያቱም ልነግርሽ እኮ ነው። ቆይ ልንገርሽ፣ ቆይ አንድ ጊዜ ያው ግን ሻይ እየጠጣን ብናወራት አይሻልም? ችን ጉዳይ ሻይ ቡና እያለን ምን ችግር አለው አላት። ኧረ እኔ ጊዜ የለኝም እባክህ ከአንተ ጋር ጊዜ የለኝም ስትለው ነበረ። አይላ እባክሽ ቆይ አንድ ጊዜ ብሎ እጇን ይዞ ለመናት። ከዛ እሷ እሺ አለችው። ከዛ ሊወጡ ነበረ። ልጆች በሉ በቃ በደንብ አስተካክሉት እሺ ብሎ እንዳለቃ ትእዛዝ ሲሰጥ ድንገት ሳድቅ አየው። ሳድቅ የኤፍራን እንዲህ መቀየር እየገረመው ሲታዘበው ኤፍራን ደንግጦ አብሯት እየወጣ ነበረ። በአንድ በኩል ዳሪያ ከሃካን ጋር አንድ ላይ እንደሆነች እየተመለከተችው ቅርብ ጊዜ ሃካንን ለመመለስ ስትሞክረው የነበረው የዳሪያ ጓደኛ አሁን ዳሪያን ለብቻ መታጠቢያ ክፍል ካገኘቻ በኋላ ዳሪያ በአሁኑ ችግር ውስጥ ነሽ እንደሆነ አንቺ እንድትባረሪ ማድረግ እችላለሁ ስትላት ዳሪያ ስትስቅባት ልጅቷ ቀጥታ ፊቷን ከግድግዳ ጋር እያጋጨች ጸጉሯን እያመነጫጨረች ዳሪያ ረፊ እያለች ስትጮህ ነበረ። ዳሪያ ገና ካሁኑ ነበር ችግር ውስጥ እንደገባች እየተረዳች አለችው። በአንድ በኩል ኤፍራን ደግሞ ከአይላ ጋር ተቀምጦ ሻይ እየጠጣ ነበረ። ታዲያ እንዴት ነው? በነገራችን ላይ ያሳሳቅሽ በጣም ደስ ይላል። ምን አይነት ፊልም ይመችሻል? እኔ እንደሆነ ድብድብ የሌለው ፊልም እስከሆነ ድረስ ሁሉም ፊልም ይመቸኛል ይላታል። አዎ ልክ እኔም እንዳንተ ደስ ይለኛል እያለችው ነበረ። አንድ ከድር የሚባል ታዋቂ የድራማ አርቲስት አለ። በብዛት ከሱ ጋር እንደሚቀራረብ ነግሯን ነበረ። በተለይ የፊልም ስራም እንደሚሰራ ነግሯን ነበረ። አሁን በድንገት የሆነ ወጣት መጣ። ከመጣ በኋላ እንዴ ወንድሜ በጣም ነው ማደንግ በጣም ነው መወደባ ክፈርምልኝ ብሎ ትከሻው አካባቢ ዝቅ ብሎ ወደ ደረቱ ጋር እንዲፈርምለት እየጠየቀው ነበረ። ይህን ያየችው አሊያ በጣም እየገረማን ነበረ። ከዛ በኋላ ሻይ ከጠጡ በኋላ ድንገት አይላ ዞር እንዳለች ወዲያው ነበር ኤፍራን ወደ ልጁ ጠጋ ብሎ አመሰግናለሁ ብሎ ገንዘብ መልሶ እየሰጠው የነበረው። ሁለቱም ወክ እያደረጉ ይመጣሉ። በሌላ በኩል የቤቱ ጉዳይ በጣም ያሳሰባት ሩቻን በጠዋት ቀጥ ብላ ወደ ጀልባው መጣች። የመጣችው ወደ ሶመር ነበረ። ሶመር እንዳያት ቁርስ ይዛለት መታ እያቀራረበች ነበረ። የኔ ልጅ እንዴት አደርክ ደህና ነህ እያለችው ነበረ። እማዬ ምን ልታረጊ መጣሽ አላት። ልጄ ናፍቆኝ ቁርስ አብሬው ልበል አለችው። እማዬ ወደ ገደለው ግቢ እባክሽ ወደ ቁም ነገሩ ይላታል። ቆይ ለምንድን ነው ቤት ለመግዛት ያሰብከው አለችው። መግዛት አምሮኝ አላት። ጥሩ ኢንቨስትመንት ነው፣ ኢንቨስትመንቱን ወድጄዋለሁ፣ ግን አሁን አይከብድህም? ትንሽ ወደ ሰኔ ነሐሴ አካባቢ ላይ ይሻለም ቤት ረከስ የሚለው ያኔ ነው፣ አሁን ውድ ነው አለችው። ለኢንቨስትመንት አይደለም የገዛሁት፣ አትርፌ ለመሸጥ አይደለም የገዛሁት፣ ከቱርጋን ጋር ለመኖር ነው የገዛሁት አላት። ኧረ እባክህ ነው እንዴ? ታዲያ ብላ ብላ ልብንም አይምሮንም ሁለመናን ተቆጣጠረች ማለት ነው። ብላ ብላ ኪሱ ውስጥ ገባሽ ማለት ነው። የሚገርም ነው። ቤተሰቤን ትዳሬን ከበጠበጠች በኋላ ምን አይነት ታክቲክ ነው? እች ልጅ ግን ቆቅ ናት ስትለው ነበረ። እማዬ እባክሽ መፍረዱን አቁሚ፣ በቃ እሷ ምንም የምታውቀው ነገር የለም፣ ነገር ግን ትዳሬን ለማዳን እየሞከርኩኝ ነው ብሏት ሄደ። ከዛ መኪና ውስጥ እየገባ ድንገት ኒያትን አየው። ተናዶ መኪናውን አስነስቶ ሄደ። ከዛ ኒያት ከመኪና ውስጥ ወጣና ወደ ጀልባው ሊጠጋ ይመስላል። እየቀረበ እያለ ድንገት ሁለት ወንዶች መንገድ እየዘጉበት ነበረ። ምንድን ነው ይላቸዋል። እነሱ ምንድን ነው ይሉታል። ከዛ ድንገት ከኋላቸው የመጣው ፋቴ ነበረ። ፋቴ ቅርብ ጊዜ ሩቻን ነበረች የቀጠረችው። ፊት ለፊቱ ቆሞ አላሳልፍህም እያለው ነበረ። አንድ ጊዜ ላናግር እፈልጋለሁ፣ እኔ ችግር አልፈልግም፣ አንድ ጊዜ ላናግር ብሎት ወደሱ ቀረበ። እሺ ወንድሜ ለምን ራስህን ችግር ውስጥ ትከታለህ? ብቻ ግን ይኸውልህ ሩቻን ከምትከፍልህ 2 እጥፍ የበለጠ አስበልጬ እከፍልሃለሁ፣ ታዲያ ከኔ ጋር ሰራ ብሎ ጠየቀው። የገንዘብ ነገር የማይሆንለትና በገንዘብ ጉዳይ ፍጹም የማይደራደረው ፋቴ እሺ ብሎ ሊጨብጠው እጁን ዘረጋ። ኒያትም ቢሆን ደስ ብሎት እየጨበጠው ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።